ያስደንጋጭ ሌቦች ተባብረው አንተ ሌባ ሊሉ ይችላሉ። የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም። እግዚአብሔር የማያይበት ጊዜ ስለሌለ እምቢ ስላለ ኃጢአትን እምቢ ስላላችሁ ትገፋላችሁ። የእግዚአብሔር ጸጋ በደካማ ላይ ይሰራል። ያስደንጋጭ ፍርድ ቤት ሄዶ በሕግ ካልተዳኘ አስቸጋሪ ነው ማለት ነው። ስለዚህ ምን ማድረግ ነው ያለብን? የተዛባ ትርክ በተተረከ ቁጥር ህዝብን ወደ ሌላ ነገር ይወስዳል ማለት በምንም መዳኘት አይቻልም ማለት። ይሄንን መዳኘት የሚቻለው ለጥያቄው መልስ በመስጠት ነው። ለተጻፈው በመጻፍ ነው። ለተነገረው በመናገር ነው። በሚዲያ ለሚነገረው በሚዲያ በመመለስ ነው። በመጻሕፍት ለሚተረከው ሐሰተኛ ትርክ መጻሕፍትን መጻፍ ነው። ለዚህ ደግሞ ምሁራን አላጣንም፣ ጸሐፊዎች አላጣንም፣ ተናጋሪዎች አላጣንም። ቅንጅት ነው ያጣነው። መስራት አልቻልንም። ሌቦች ተባብረው አንተ ሌባ ሊሉ ይችላሉ። እነሱ ጋር ካልሰረቅ የሰማችሁ ነው። እነሱ ጋር ካልዋሸ፣ እነሱ ጋር ዘርን ካላራገብክለት በፖለቲካ ከሶ እስር ቤት ሊያስገባ ይችላል። ግድ የለም ወንጀል መሰብሰብ ምንም ችግር የለም። ወንጀል መሰብሰብ ሊቀርጽልህ ይችላል። ችግር የለም። ክርስትናን ስትኖር የነቀል ተከል ክርስትና ካልኖርክ ትክክለኛውን የአእምሮ ለውጥ ካመጣህ አእምሮና እግዚአብሔር ካንተ ጋር ከተገናኙ ልብና አእምሮ እኩል ከሆኑልህ ያን ጊዜ ችግር አለ። ያንን ነው መኖር የሚባለው ክርስትና ሲኖር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናየው የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር ስዕል አይደለም። ይህንን በደንብ ማወቅ አለበት ማንኛውም ሰው። ስዕሉ የእግዚአብሔር ስዕል አይደለም የሚለው ቅድስት ሥላሴ ወይም ስሉስ ቅዱስ ነው የሚለው። ምን ማለት ነው? ልዩ የሆነች ሶስትነት ማለት ነው፣ ወይም ሶስቱ ቅዱስ ማለት ነው። ስለዚህ የተሳለው ሶስትነቱ ነው እንጂ እግዚአብሔር አይደለም። ባህሪው አይሳልም፣ መለኮቱ አይሳልም። አንድነትና ሶስትነቱን ግን መግለጽ እንችላለን። ስለዚህ የቅድስት ሥላሴ ስዕል ማለት በብሩሽ የተጻፈ ጸሎት ሃይማኖት ነው። አብ ወልድ መንፈስ ቅዱስን አንድም ሶስትም መሆናቸውን እናምናለን ብለን የምንጸልየው ጸሎት አለ አይደል? እሱ ነው በቀለም የተጻፈው የተሳለው ማለት ነው። ስለዚህ የብሩሽ ጸሎት ሃይማኖት ነው እያየን ያለ ነው። የተሳለውም የእግዚአብሔር ባህሪው አይደለም። አብ ወልድ መንፈስ ቅዱስ አንድነት ሶስትነታቸው ነው። ቅድስት ሥላሴ ወይም ልዩ የሆነች ሶስትነትን የምትሳለው ልዩ የሆነችን ሶስትነት ለምን ትስላላችሁ ማለት ለምን ታምኑበታላችሁ ማለትም ነው። ምክንያቱም ልዩ የሆነች ሶስትነት ትጻፋለች፣ ትዘመራለች፣ ትጸለያለች፣ ትሳላለች። እግዚአብሔርን ሁል ጊዜ አየዋለሁ። እግዚአብሔርን ማየት ከፍርሃት፣ ከጭንቀት፣ ከመካድ፣ ከኃጢአትም ጭምር ያድናል። ሰው ያየኛል ብሎ የታቀቡት ኃጢአት ሰው በጠፋ ቀን መልሶ ይጥላል። እግዚአብሔር ያየኛል ብሎ የተውት ኃጢአት ግን እግዚአብሔር የማያይበት ጊዜ ስለሌለ ሰው ከኃጢአት ታቅቦ መኖር ይችላል እና እግዚአብሔርን ማየት ወዲህ እኛን ከኃጢአት ያድናል፣ ወዲህ ደግሞ ምን ያደርጋል? ከፍርሃት ያድነናል። እናቴ ታናሽ ወንድሜን ስትወልድ የሞተች በእንጀራ እናቴ ያደግኩ አባቴ እጅግ ይወደኝ ነበረ። የኔን ነገር ሰምቶ በሕይወት ይኖር ይሆን? እንደሚወደኝ አውቃለሁ። ስለዚህ አባቴ ምናልባት በፍቅር ብዛት ያለቅሳል፣ አይኖቹም ይጠፋሉ፣ ይሞታል። አባቴ ሚናፍቀኝ ምስኪን ነኝ፣ ማንም የለኝም፣ ምንም ሳላጠፋ ታስሬያለሁ አለ። ለእስር የዳረገው የጲጥፋራ ሚስት አብሬ ካልወደኩ ብላው ነው። እምቢ ስላለ ኃጢአትን እምቢ ስላላችሁ ትገፋላችሁ። የሚናከሰውን ዓለም ስላልተባበረች ኦርቶዶክስ ትገፋለች። ቅርጽ ያላት ሃይማኖት ናት። እዚህ ማንም መጥቶ ማውራት አይችልም። እዚህ ዝም ብሎ መቅደስ ውስጥ መግባት አይችልም። ስርዓቱ የሰማይ ስርዓት ነው በምድር ያለው። ስለዚህ ለመግባት ራስን ማዘጋጀት ያስፈልጋል። በዚህ ምክንያት ከውጭ ያሉ ብዙ ሰዎች ውስጥ ስለማይገቡ ይሰድቧታል። ነገር ግን በሩ ለነሱ አልተዘጋም። ምእመን ሆነው መኖር ይችላሉ። ነገር ግን የሚፈልጉት ሌላ ስለሆነ ቤቱ አይመችም። በዚህ ምክንያት ምራቁን የሚተፋብን፣ ጥርሱን የሚያፋጭብን፣ አፉን የሚያላቅቅብን ብዙ ነው። ተሻግረን ግን እንኖራለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ጳውሎስን ወዳጄ ሆይ አለው ክርስቶስ ቅዱስ ጳውሎስን፣ ልጄ ሆይ አትዘን፣ አትድንም፣ ይሄ ሕመም ይቀመጥ፣
ነገር ግን ሁሉን ታድናለህ። ጸጋዬ ይበቃል። ጎንን እየወጋ ሙት ታስነሳለህ። የጎኑ ጋት እያሰቃየ በጥላ ትፈውሳለህ። ለምጻም ይነጻል፣ በአንተ ጥላ ይፈወሳል። በንግግር ብቻ በጥላ በጥላው የሚፈውስ ሕመምተኛ የእግዚአብሔር ጸጋ በደካማ ላይ ይሰራል። አሟልቶ ቢሰጠን በትዕቢት ምክንያት ከቤቱ ልንጠፋ እንችላለን። አሁን የሰበሰበን የጎደለብን ነገር ስላለ ነው። እሱን እያሰብን ሰይጣን የሸመቀውን ወጥመዱን መድኃኔዓለም ይበጣጥስልናል። ክብርና ምስጋና ለስሙ ይሁን።